ሌላም እውነተኛ ቤተክርስቲያን እንድትመጣ እንጸልያለን፣ እንተጋለን። ሁልጊዜም ጸሎታችን ነው። ስለዚህ የክርስቶስ ኢየሱስ የእውነት ወንጌል አጋዥ እንድትሆን ያቺ ቤተክርስቲያን እንፈልጋለን። በጥራት በሙላት በሁሉ ነገር የጠነከረች እንድትሆን እንፈልጋለን። የኛ ምኞት ነው። ስለዚህ ነገር ግን ግሳንግስ የሆነውን ነገር ሁሉ ከቤቷ እንድታጸዳ ነው ሁልጊዜ የምንተጋው፣ ሁልጊዜ የምንሰብከው፣ ሁልጊዜ የምንተጋውና ከዚህ አንጻር እንድታዩት ነው። እዚህ ውስጥ የገባችሁ ሁሉ ተባረኩ። ቅዱስ የሆነውን የእግዚአብሔር የክርስቶስ ኢየሱስን ወንጌል ተማሩ፣ አጥኑ፣ አንብቡ። እውነቱን ትረዳላችሁ፣ እውነትን ደግሞ ታገኛላችሁ ማለት ነው። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ኤርምዬ ቴንኪው ፓስተር፣ ተባረክ፣ ጸጋ ይብዛልህ። እሺ ኦኬ፣ መጨረሻ አንድ ማስተላለፈው መልእክት፣ እችን ቪዲዮ ግቡና እዚህ ውስጥ ብታዩት በጣም ደስ ይለኛል። ለምሳሌ ኦኬ ኦኬ እዚህ እኔ ጋር ገብታችሁ እዚህ ጋር ፖስት ያደረኳትን ቪዲዮ እዩ ወንድሞች። እችን ቪዲዮ አንድ ይውልኝ። ትናንትና ተትናንት ወዲያ ዮናስ ሙሉና ቤት ያ የኦርቶዶክሱ ወያ ያለው ብሎ ባይ በፍርሃት የተሸበበ ፈሪ ያደረገውንና እያደረገ የነበረውን ነገር ጥሪውን ታችሁ ነገር ላትደሳና ቴንክ ዩ ዮኒ ቴንክ ዩ ዮኒ ቴንክ ዩ ኦኬ። ይሄ ሰው ከኔ ጋር ለማውራት በጣም ብዙ ፈልጓል። ይቅርታ በኋላ ታዩታላችሁ። እዚህ ጋር ይሄ ልደተ ቃል ማለት ነው እና ጥሪ አቅርቦልኝ ከዚህ በፊት ተቀብየው እና እንደገና ደግሞ ወገቤን ብሎ ያለው እሱ ራሱ ነው። ነገረ መስቀሉ ላይ ከአንተ ጋር ማውራት ፈልጋለሁ ብሎ መስከረም ላይ ማለት ነው በመስከረም ወር አሁን ራሱ ሚያዝያ ያደረሰ እና በጣም ተሯሩጦ ነበር። እሺ ብዬው እኔም ተቀበልኩትኝ። ነገረ መስቀሉን አንዳቸውም በመጽሐፍ ቅዱስ ብቻ ከሆነ ነው የምናወራህ አሉ። በመጽሐፍ ቅዱስ ብቻ እናወራችሁ ብለን ስንላቸው አይኛ መጽሐፍ ቅዱስ ብቻ ብለን አንልም፣ ሉተር ነው መጽሐፍ ቅዱስ ብቻ ብሎ የሚለው ይላሉ። ታዲያ በምን እናወራችሁ? በቀኖናውም በትውፊቱም ይላሉ። ኑ በቀኖናና በመጽሐፍ ቅዱስ እናወራችሁ ብለን ስንላ የለም ከእናንተ ጋራ የምንነጋገረው በመጽሐፍ ቅዱስ ነው ይላሉ። እንደዚህ ነው። እንደዚህ መውጫ መግቢያ ነው ያጡት እና አሁን ባለፈው ዮኒ ጋር ከ3 ቀን በፊት ነው ከ3 ቀን በፊት አስታውሳችሁት እንደሆነ 13,000 ህዝብ በተሰበሰበበት ምን አለች ብዬ ልበለው እንግዲህ የታክሲ ተራ ሾፌር የታክሲ ተራ ተብሏል በራሱ ቄስ ምን አለ 13,000 እና 14,000 ሰው በተሰበሰበበት እኔ ጥሪ ማቅረብ እፈልጋለሁ አለ። ዮኒ እኔ ጥሪ ማቅረብ እፈልጋለሁ፣ አንተ ባለህበት
ከወንጌላዊ ኤርሚያስ ጋር መነጋገር ፈልጋለሁ ነገረ ድነት ላይ አለ። በቤት አርፌ በተቀመጥኩበት ከዛ ከቤተሰቡ ጋር ነበር የነበርኩት እና ደወሉልኝ ሰዎች። ኧረ ኤርሚ እንደዚህ እየተባልክ ነው፣ ዮኒ ማኛ ፔጅ አሉ። ማን ልደተ ቃል እና ከዮኒ ጋር አንዳንድ ነገር ነበረን ከዚህ በፊት እንትን ያለው እሱንም አልገደበኝም ስላልተቀየምኩት ሄድኩና ገባሁ ዮኒ ጋር ማለት ነው። እና እዛ ጥሪ ያቀረብክልኝ መልስ ልመልስ እና ጥሪን እቀበላለሁ፣ ግን ስቀበል በድርሳናቱም በገድላቱም በመጽሐፍ ቅዱስም ምናምን ብያልኩት እሺ አለ። እሺ ኦኬ በቃ በኮስት ነው ብሎ ሲለኝ እሱም በውስጥ እናወራለን አልኩት። ለምን እችን ሚስጥር እንዳላጋልጥበት አዝኜለት ማለት ነው። በውስጥ እናወራለን በውስጥ አውራኝ ብዬ ስለ የለም እዚሁ ምናምን ብሎ ሲል እሺ እዚሁ ልመልስልህ አልኩት። የኮስት ጥሪህን አልቀበልም አልኩት። ልብ በሉና ስሙን ከዚህ ቀጥሎ ጋይድ 200 ሰዎች አላችሁ እዚህ። ለምንድነው በኮስት ጥሪውን የማልቀበለው? አንዴ ከእስልምና ሃይማኖት ተከታይ ጋራ ዲቤት ሲያደርግ እንደዚህ በነገረ ክርስቶስ ጉዳይ ላይ ማለት ነው። ያ እስልምና እምነት ተከታይ የነበረ ሰው በነገረ ክርስቶስ ጉዳይ ገድላትና ድርሳናት አነሳበት። ድርሳነ መድኃኔዓለምን አነሳበት። እዛ እየተከታተልኩ ነበር። ድርሳነ መድኃኔዓለምን ሲያነሳበት ቪዲዮውን እኔ ፔጅ ላይ አስቀምጥላችኋለሁ። ልክ ድርሳነ መድኃኔዓለምን ማንበብ ሲጀምር የእስላሙ ድምፅ እንዳይሰማ ሚዩት አደረገው። ጽሁፏን ሁሉ ስክሪንሾት አድርጌያለሁ፣ ፎቶ አለ። እናም ደግሞ ሚዩት አድርጎት አይሰማም። ድርሳነ መድኃኔዓለምን እያነበበ ነው እስላሙ። በዚህ ጉዳይ ላይ ጥያቄ እንዲጠይቅ በወዲህ በኩል ያሉት ኦርቶዶክሳውያን እንዳይሰሙ ሚዩት አደረገው። ፔጄ ላይ አስቀምጠዋለሁ። ይሄ ስጋ ላይቭ ላይ እየተከታተል እያለን ወንድማችን ጸጋው አካል የሚባል ወንድም ነው። እሱ እኔ ጋም አለ እኔም ጋር ቪዲዮ አለ፣ ግን ብዙ ሺህ ቪዲዮዎች ስላሉ ከታብሌቴ ላይ ወይ ከሃርድ ዲስክ ላይ መፈለግ አለብኝ። ፈልጌው ልፖስተው ነበር። ጸጋው አካሌ እኔ ጋር አለ እዛ ላይቭ ላይ ማለት ነው። እና ጸጋው አካሌ ወንድማችን ፖስተው ልብ በሉ። አሁን እሺ ስላለኝ በኮስት ጥሪህን አልቀበልም። አንድ ሰው ብቻ አንተ ቤት ከከፈትክ ሞዴሬተሮችን በሙሉ አውርደህ ሚዩት እንዳያደርጉኝ ማለት ነው። አውርዳለሁ ሙሉ አንድ ዮኒ ጋር ማለት ነው። ዮኒ ጋር አልጨረስኩም። አንድ ደቂቃ ላጠቃል። ስለዚህ የሞዴሬተር ማንመልስ የኮስቱን ጥሪ ማልቀበልህ እኔ በማነብ ሰዓት ላይ ኦርቶዶክሳውያን እንዳይሰሙ እንደዛ እንደ እስላሙ ሚዩት እንደምታደርገኝ ጥርጣሬ ስላለኝ አልቀበልም። ከዚህ ይልቅ ዮኒ ጋር ሆኖ እኔ እናንተ ዮኒ ደቂቃ ይዞ ወይ ደግሞ ሌላ አንድ ከኔ ገብቶ ይዞ ሌላ አንድ ሰው ገብቶ ኤፍሬምን ወይ ሜሎስን ይዤ ዮኒና ሜሎስ ቤቱን እየመሩት እኔና ልደት እዚሁ ማንም ሚዩት አያደርግም፣ እዚሁ እናወራለን። ያለ ኮስት እቀበላለሁ። በኮስት ግን እስላሙን ሚዩት እንዳደረግከው ሚዩት እያደረግከኝ ወይ ደግሞ ያንተን እኔ በማውራ ሰዓት ላይ ኦርቶዶክሳውያን እንዳይሰሙ ልትዘጋ እንደምትችል ፍንጭ ስላለኝ መረጃም ስላለኝ አልቀበልህም በኮስት። ዋን ቱ ዋን ግን እዚሁ አንድ ላንድ እናወራለን ማለት ነው። ቴንክ ዩ። አንድ ሀሳቤን ልናገር። ይህንን የምናገረውን ንግግሬን ሪከርድ አድርጉት። አሁን የምናገረውን ንግግሬን ኢትዮ ላይቭ ሪከርድ፣ ሌሎቻችሁም ክርስቲያኖች ሁላችሁ አሁን የምናገረውን ንግግር ሪከርድ። ለምን መሰላችሁ እንደደጋገማት ፖለቲካሊ ሰራ ነበር። ምን ብሎ ወንጌላዊ ኤርሚያስ የጴንጤው ተሟጋች ነኝ ብሎ የሚለው ሙግቴን አልቀበል ብሎ ፈርቶ ይኸው ስንት ሺህ ሰው ነው እዚህ የነበረው? 14 ሺህ ሰው ነው 13 ሺህ ነበር የሚከታተል። 13 ሺህ ሰው ባለበት ጥሪ አቅርቤለት አልቀበልም ብሎ ሊያጨስ ነበር የፈለገው። አቧራ ማለት ነው ቡናኝ። እንኳን አንተ አንድ ደብተራ ውላጅ አይደለም ሺውን እነዳለሁ ብዬ ስል የመድኃኔዓለም ባሪያ ሜዳው ላይ በተገናኘን ነበር። እንኳን አንተ አይደለም እነዚህ ካህናቱን ነው የምፈልገው። እኔ ታክሲ ተራ ልጅ ምን ያውቃል? ውዳሴ ማርያም እንኳን ያልተማርክ ቅዳሴ አታውቅ፣ ውዳሴ ማርያም አታውቅ። እና ፖለቲካ ሊሰራ ነበር የፈለገው። እኔ ፖለቲካ ሊሰራ እንደፈለገ አልገባኝም። ዮኒ ግን ገብቶት ያው ዮኒ እንዴት እንደሚያው ልብ በልና ሰማልኝ ይልኝማ ተዳርጉት ወይል እንግዲህ እንደምታውቁት የፈሪ ዱላ ነው የተሰነዘረብን። የፈሪ ዱላ ወይም የእናቴ ቀሚስ አደናቀፈኝ የሚባል ነገር የሰማ ነው። ከዚህ በፊት ሙስሊሙን በነገረ ክርስቶስ ጋር ስትወያይ ሚዩት አድርገዋል። ልጁን ሚዩት ያደረግኩበት ዋነኛ ምክንያት ውይይት ሲያደርግ የነበረበት ስነ ምግባሩ እጅግ በጣም አጸያፊ ስለሆነ ነው እንጂ ለውይይት ሌላ ምንም አይነት ወይም ደግሞ እሱን ያለማዳመጥ ምክንያት ሆኖኝ አይደለም።
ከኤርሚያስ ጋር የምናደርገው የነገረ የውይይት ርዕሳችን በመዳን ዙሪያ ላይ እና በመዳን ዙሪያ ላይ ደግሞ እሱ ራሱ እስከዛሬ ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድ የሆነ እናቱ ወለደችው በመድኃኔዓለም በተሰቀለው ኑና መታችሁ በገድላት ድርሳናት በመዳን ዙሪያ ላይ አውሩኝ እያለ ክርስቶፎሮስ ቤት እችን ቪዲዮ የተናገርኳትን ለሚያመጣልኝ ወረታውን ጌታ ኢየሱስ ከፍለዋል። በመስከረም ወር ላይ የተናገርኩትን መስከረም ወር ላይ ነው። እዛ መስቀል በዓል በሚከበርበት ላይ ክርስቶፎሮስ ቤት ገብቼ እሱም ባለበት ሌሎቹም ባሉበት ነገረ ድነትን በተመለከተ ልታወሩኝ የምትፈልጉ ከሆነ በመጽሐፍ ቅዱስ ብቻ ሳይሆን በራሳችሁ ቤተክርስቲያኒቱ መጽሐፍት ግዕዝ ብጠቅስ፣ ገድል ባመጣ፣ ድርሳን ባመጣ፣ ታምራት የሚባለው መጽሐፍት ብጠቅስ እሱን ሁሉ ጭምር። ምክንያቱም ነገረ ድነትን ስለሚያወሩ እነዚህ መጽሐፍቶች የዘላለም ዕጣ ፈንታ ልወስንልህ እኮ ይላል ታምረ ማርያም። ስለዚህ በጠቅስ ትመጣላችሁ ወይ? እጃችሁን አሳዩን ብያልኩኝ። እንደ ቋንጣ አድርቀው ማናቸው መልሰን መልሱልኝም። እንደ ቋንጣ አድርቆ አክርሞ ትናንትና 13,000 ሰው ፊት ያሳጣ መስሎት ነበር። ዘዋልኩለታ ምን ላድርግ ጌታ ጠራኝ። ታዲያ አሁን ኤርሚያስ አንድ የደብተራ ልጅ ፈርቶ ጥሪ አልቀበልም ብሎ ሲል እና በኮስት አይደለም ዳኞች ባሉበት ደቂቃ ተይዞልን ሚዩት ላይ ያደርግ ማለት ነው። እዚህ ጋር ታዩታላችሁ። ቀጥሎ አሁን ማሳያችሁን ቪዲዮ እስላሙን እንዴት እንደተጫወተበት። ይሄ ማፈሪያ እስላሙ በእንትን እንኳን ራሱ በሞራል ህግ እንኳን በልጠዋል፣ በተአማኒነት በልጠዋል። አልሰደበው ምን አላለው። ስለሰደበኝ ነው ሚዩት ያደርኩት አለ። ሚዩት የምትላትን ጽሁፊው እዚህ ጋር ቪዲዮን ቀጥ እያሳያችኋለሁ። ስሙት። ጎሄድ ዘመናት ሲያወራ የነበረ አንድ ግለሰብ ዛሬ በአደባባይ መወያየት እንደማይችል አሳይቶናል። እኔ አንድ ልጨርስ እንዳታቋርጠኝ። እኔ አሁንም ድጋሚ እዚህ ጋር ቃል የምገባው ነገር አንድ ጊዜ ልናገር አንድ ሀሳቤ ልጨርስ። እኔ ፈሪ ነው ዋን ሳይድድ መሆንን ማለት ትችላለህ። አልፈራም። በውሸት ሲከሰኝ አንተ ከዚህ ቤት አልሰማህም አላየህም አይደለ? ባልሰማህም ደግሞ እንድናገር ፍቅድላለሁ። ግን ልናገር አንድ አቷሽን የቤት መጣል እኔ በፍጹም አላሸውም። አንተ አልዋሸውም። ልብ በሉ። እኔ አልፈራሁትም። በኮስት አልገባም። ዋንቷ እናገባና እዚሁ ይለይልናል። እዚህ እስላሙን አሁን ቀጥሎ እንዴት እንዳደረገው እንደዛ ሊያደርግ ነበር ምኞቱ። ምክንያቱም እዚህ የቤተክርስቲያኒቱን ጉድ ስዘረግፍለት ብዙ ህዝብ ለሚሰበሰበው ምናልባት እስከ 30,000 ሰው ሊያዩ ይችላል። ላይቭ ቀጥታ ስርጭት ሊዘጋብኝ ማለት ነው። እነሱ እንዳይሰሙ ሊያደርግ ማለት ነው። እኔ ደግሞ ግባ ያልኩትኝ ያለ ኮስት ግባ ያልኩትኝ በደንብ አድርጌ እንደ መስከረም ኮርማ ቀጥቅጬ ላባረው ነበረ። የዘር ፍሬውን ሳይሆን በደንብ በእውቀት እና እሱ አውቋል። በኮስት ነው የምፈልገው አለ። ለምን ከዚህ በፊት እስላሙ ላይ የተሰራውን ድራማ ይውልኛ ከፈለግ መደገፍ ይችላል። እነሱን ከፈለግ በግልጽ መደገፍ ይችላል። አታቋርጠኝ። ስለዚህ አንተ ኦልሬዲ የፕሮቴስታንት ሳይድ ሆነ የገባው እዚህ ላይ ደዛ ነው። ቅድም ስናገር የነበረው አልዋሸውህም። ፈርቶ አልፈልግም አለ። ሀሳቤን አልጨረስኩም። ማለት የጀመርከው ዮናስ፣ ይሄ ፌር የምትሆን ከሆነ ወይ ላውራ ወይ እወጣለሁ። ይሄ ምንም በጣም ፌር ነው። ዮኒ እዚህ ጋር በጣም ፌር ነው። ወንድሞች እናቶቼ፣ ለእኔም አላደለም ለሱም አላደለም። ከዮኒ ማኛ ከምወድለት ነገር አንዱ እውነት ላይ ድርቅ የሚላት ነገር ማለት እውነትን ይዞ የሚጋፈጠው ነገር ደስ ይለኛል። ምንም አድሎ አላደረገም። እኔን ቁጭ አድርጎ ቪዲዮ አስቀርጾ ድራማ ሊሰራ ነበር የፈለገው። ይሄ ተረታም ማለት ነው። እንኳን አንተ ሊቃውንቶች እኮ ገብተው የሚመልሱት አተው ነው እኮ የሄዱት። 7 ገብተው ከ4 ቀን ከ5 ቀን በፊት
7ቱ እኔ ቤት ገብተው አንድ የረባ ነገር አልመለሱም። አሁንም ዛሬ አንዱ ጋር ሄጄ ነበረ። መምህር ፋሲካው የሚባለው ፋሲካው ካሳ አሜሪካ ሀገር ቢኖር 1 ሰዓት ሙሉ ስለ ፕሮቴስታንት ጠይቆኝ መልሼለት ስለ ፕሮቴስታንት ጥያቄ አለኝ ብሎ ስለ ታሪካችን ማለት ነው ከሉተር ከሪፎርሜሽን አባቶች ጀምሮ የእናንተ እኮ ታሪክ የሚጀምረው ሉተር ጋር ነው ምናምን ነገር እያለ ኖ ሉተር ጋር አይጀምርም። የእኛ ታሪክ ሉተር ጋር አይጀምረው። ኦርቶዶክሳውያን እሺ ኑና ቁጭ በሉና እናስተምራችሁ ና አላስተምር። ሉተር ጋር የሚጀምር ክርስትና የለንም። ኦኬ ሉተር ጋር የእኛ ክርስትና የሚጀምረው ክራይስት ጋር ነው፣ ክርስቶስ ጋር ከሐዋርያቱ ነው። ያ ሰንሰለት መጥቶ ካቶሊካዊት ቤተክርስቲያን ጋር ደርሶ ነበር። ከሮም ካቶሊክ ነው ሉተር የወጣው፣ ከመስጊድ አይደለም የወጣው። ስለዚህ ሪፎርሜሽን አባት ነው። ኦኬ እሱ በ15ኛው መቶ ክፍለ ዘመን መጨረሻ አካባቢ ላይ ሪፎርሜሽን ታድሶን እግዚአብሔር በካቶሊክ ቤተክርስቲያን በኩል ያደረገበት አንድ ሰው ነው፣ የቤተክርስቲያን አባት ነው። አለቅ። ስለዚህ 1 ሰዓት ሙሉ ጥያቄ ጠይቆኝ መልሼለት እኔም ልጠይቅ እስቲ ስለ ኦርቶዶክስ ብዬ ብለው አሁን እርምጃ ወሰዱበት አለኝ። ቪዲዮ አለ ወንድሞች እናቶች፣ እርምጃ ወሰዱበት ከገስቴ ላይ አስወጡት አለ መምህር ፋሲካው ካሳ። በጣም ማፈሪያ ሆንክ የኦርቶዶክስ ታሪክ መምህር። እኔ ፊት ነበር መድገም የነበረብህ በብሉይ ኪዳን፣ በአዲስ ኪዳን፣ በትምህርተ ሥላሴ፣ በነገረ ክርስቶስ፣ በጥምቀት፣ በቁርባን፣ በታቦት በየትኛው ታወራኛለህ? እባክህ ስልህ አስወጡልኝ፣ እርምጃ ወሰዱበት፣ ከላይ ቤላ አስወጡት አለ እና ከላይ ቤላ አስወጣኝ ማለት ነው። እንደዚህ ይኸውልህ ድመት እንዳየች አይጥ ጥላውን ሲሸሸው ሰው ደንብሮ እንዳለ ዘማሪ ደረጀ የቆቅ ኑሮ ነው ማስኖር እዚህ ቲክቶክ ላይ ማለት ነው። በትህትና የማትመጡ ከሆነ በትቢት ከመጣችሁ ኦኬ እዩት። አንተ እኔ እዚህ ጋር እያለሁ ደግሞ እኔን አትጫነኝም ነው የምልህ። እዚህ አትጫነኝም ኖ አትዋሽም እያልኩ አንተ ራሱ በስነ ስርዓት ማዳመጥ ከቻልክ አዳምጥ። ያለበለዚያ አንተ ስላለ አይደለም እኛ የምንወያየው እስከዛሬ ድረስ መወያየቱ አቅም ስላለ ነው የምንወያየው እንጂ አንተ ስላለ አይደለም የምንወያየው። እዛው ተሰምታ ማያልክ ነው እኮ አንተ ባናቱ ይተክ የፈለግከው መሆን ትችላለህ። በቃ ወርዷል። ዮኒ ተወው በቃ ወርዷል። ስለዚህ ምንድን ነው የሚያወራው? እዚህ ጋር ያሉ ቀሲስ እርሶ ይመስክሩልኝ። እዚህ ጋር እኔ አለ ቆይ መናገር ስላለብኝ መሄድ ትችላለህ የፈለግክበት። እዚህ ጋር ምንድን ነው ያለው? እኔ ሌላ ሰው ሚውት ስታረግ ስላየው እኔ ጥርጣሬው ስላለኝ እኔ እንዳይሰማ በኮሆስት አልመጣ ሰው ባለበት የትን ፔጅ ላይ ግን ተገናኝተን በፈለግከው ነገር እናውራለን ያለ እሱ ዋሽቶ ምን ይላል? ፈርቶኛል፣ ሪከርድ አድርጉ፣ እንደዚህ ማድረግ አይቻልም ብሎ ነው ያለ ነው። አትዋሽም። እዚህ የፈለግከው መሆን ትችላለህ። ማነህ ኤርሚያስ ቢዋሽ ዋሽታል ብለዋል። እዚህ ጋር ጥሬን ተቀብዬ እመጣለሁ። ዳኛ ግን ያስፈልገኛል። ሞዴሬቶች ለሁላችንም ታወርዳላችሁ። በአንድ ሰው እንነጋገር ነው ያለው። ማችዋሽ ኦኬ ሄጎ እስላሙ ሰው ኦስማን ይባላል። የኦርቶዶክሱ ቀጣፊ ውሸታም ሰው ላይ እንዴት እንደሚጫወት እዩልኝ። 1100 ሰው ይሄ ሰው ነው ከኔ ጋር ላውራ ብሎ የሚለው በኮስት ነው እዚህ ጋር የገቡት። በኮስት ሲገቡ እንደዚህ አይነት ምልክት አለች እና እችን ጌም እኔ ላይ ሊጫወት ነበር የፈለገው። እንኳን እኔን አይደለም እስላሙ እኮ በእውቀት አጥቦ አስጥቶታል። እዚህ ጋር ቪዲዮን ስከፍተው እንዴት እንደሚያደርገው እስላሙ ኦስማን የባለማህተሙ የተባለው ኦርቶዶክሳዊ ሐቃ ላይ ብሎ የሚል ግን ውሸታም እንዴት እንደሚጫወትበት ይዩት። እዚህ ጋር ዲቤት ላይ እንዲደረጋል ወንድሞች፣ በዲቤት ህግ ጋይድ ማለት ወንድሞች፣ እስኪ ቤት ሀገር ነው። እስኪ ከንፈር ለከንፈር ለ1 ሰዓት ያክል የሚሳሳም ወንድ ልጅ አምላክ ሊሆን የሚችለው ቢላህ አለይኩም። አሁን ይሄ ድርሳነ መድኃኔዓለም ወገድ ለመባህ ጽዮን የሚባል የኢትዮጵያ ኦርቶዶክስ ታሪክሳን መጽሐፍት ነው። እስላሞቹም ከኛ አይተው ነው የገዙት። ይሄ መጽሐፍ ማለት ነው። ይሄ መጽሐፍ ማለት ነው። ኢየሱስ ክርስቶስ ከመባህ ጽዮን ጋር ለ1 ሰዓት ያህል ከንፈር ለከንፈር ተሳሳመ። መባህ ጽዮንም ልቡን እስኪያጣ ድረስ ልቤን ሰውረኸኛል ብሎ እያለው ሲሳሳሙ ነበር ይላል። እግዚአብሔር አምላክ ምሕረት ያድርግላችሁ። እንደ ኢትዮጵያ ኦርቶዶክስ ታሪክሳን ጌታ ኢየሱስን ያሰደባለ እንዴ? ይሄን መጽሐፍ እስላሙ ይዞ እዛ ጠበቀው እና ምን እንደሚያደርገው ይልኝ ከንፈር ለከንፈር ለ1 ሰዓት ያክል የሚሳሳ
ታም ኢየሱስ የተባለ አያችሁ ከለሩን፣ አያችሁ ከለሩ ተመሳሳይ መጽሐፍት ነው ያዘው ማለት ነው። ይሄ መጽሐፍ የተጻፈው በዋልድቢት ቅድስት ማርያም አንድነት ገዳም ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ማለት ነው። መነኮሳት ኢየሱስ ክርስቶስ ከወንዶች ጋር ከንፈር ይሳሳማል፣ የወንዶቹን ልብ እስኪያሳጣቸው ድረስ ይሰማቸዋል ብለው ለአሕዛብ ሰዎች ጌታችንን መድኃኔ ዓለም ኢየሱስ ክርስቶስን ስሙን ለመሰደብ እንዲሰደብ ምክንያት የሆነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ማፈሪያ ሁሉ እስላሙ ይህን ገለጠበት፣ አነሳበት። እዩት። አሁን ሰው እንዴት ነው አምላክ ሊሆን የሚችለው? የትኛው አቅል ነው የሚቀበል? የትኛው አቅል? ያ ሚውት ሲያደርገው ገጽ 156 ገድለ መባጽዮን በዚያን ጊዜ ሲናገር እንግዲህ ኢየሱስ ክርስቶስ በፊት ለፊቴ መጣ ይላል። በፊት ለፊቴ ከሰማይ ወረደ ማን? ኢየሱስ የተባለው። በዚያን ሚውት አደረገው። እያወራ ነው፣ ይታያቸዋል። ሚውት አደረገው። ኦስማን እያነበበ ነው፣ ግን አይሰማም። በኦርቶዶክሳውያን ሳይድ አይሰማም። በኦርቶዶክሳውያን ሳይድ ስለሆነን እኛ እያነበበ ነው ልጁ፣ ግን አይሰማም። ነውሩን እያነበበበት ነው፣ ግን አይሰማም። አጣፈጠው። ምንም አላወቅኩም፣ ልቤን አሳጥቶኛልና። አሁንም ዘጋው፣ አንድ ሰዓትም ዘጋው። አሁንም ለሁለተኛ ጊዜ ስንት ሺህ ሰው እየከታተለ ከፈተው። ይህን ነው አምላክ የሚለኝ፣ ይህን ወንድ ልጅ ማለት ነው። በጣም ዘጋው ለሶስተኛ ጊዜ። አያችሁት አይደል? አያችሁት አይደል? 3 ጊዜ ዘጋው ማለት ጽሁፉን አታንብብ ብሎ ማለት ነው። ጽሁፉን አታንብብ ብሎ እንዴት የተፈጠርክበትን ቀን እንድትጠላው እንደማድረግ አውቅ ነበረ። ሜዳው ላይ ገብተህ ቢሆን ኖሮ የታክሲ ተራ ያውም ደግሞ ወያላ እኮ ብለው ተብለው የሚባሉ የራሱ ቄስ ነው የታክሲ ተራ ወያላዎች ብሎ ያላቸው እሱንና መሰሎቹ ማለት ነው። እንዲህ አድርጎ ይጮትበታል። አየህ እስላሙን እኔን እንደዚህ በኮስት አድርግልኝ ብሎ ያለው ሚዩት እያደረገ ኦርቶዶክሳውያኑ እንዳይሰሙ መጽሐፍቱን ስገልጥ ሊጫወት ነበር። ብራዘር ቆይ መናገር ስላለብኝ ተዋሽም እዚህ የፈለግከው መሆን ትችላለህ። ማነህ ኤርሚያስ ቢዋሽ ዋሽታ ልለዋል። እዚህ ጋር ጥሬን ተቀብዬ እመጣለሁ። ዳኛ ግን ያስፈልገኛል። ሞዴሬቶች ለሁላችንም ታወርዳላችሁ። በአንድ ሰው እንነጋገር ነው ያለው። መችዋሽ ድምፅ ይሰማል። እህት ወንድሞች፣ እስኪ ቤት ሀገር ነው። እስኪ ከንፈር ለከንፈር ለአንድ ሰዓት ያክል የሚሳሳም ወንድ ልጅ አምላክ ሊሆን የሚችለው ቢላህ አለይኩም። ከንፈር ለከንፈር ለአንድ ሰዓት ያክል የሚሳሳም ኢየሱስ የተባለ ሰው እንዴት ነው አምላክ ሊሆን የሚችለው? የትኛው አቅል ነው የሚቀበል? ያው ፊቱን ይዩት፣ እንዴት ሀፍረት እንድትከናነበ እዩት። የትኛው አቅል? ተመልከቱ። ገጽ 156 ገድለ መባጽዮን በዚያን ጊዜ ሲናገር እንግዲህ ኢየሱስ ክርስቶስ በፊት ለፊቴ መጣ ይላል። በፊት ለፊቴ ከሰማይ ወረደ ማን? ኢየሱስ የተባለው። በዚያን ሚዩት አደረገው፣ ማይኩን ዘጋበት ማለት ነው። አሁን ከኦርቶዶክሳውያን አቅጣጫ ያሉት ወደ 3000 ምናምን ወደ 2000 ሰው የሚሆን አይሰማም። ይሄ ነውር እንዳይሰማበት ማለት ነው። አታመልጥም ስልህ አፌን አጣፈጠው። ምንም አላወቅኩም፣ ልቤን አሳጥቶኛልና ለአንድ ሰዓትም ዘጋው መልሶ። ያው እንደዚህ ነው የሚጫወትበት ዲቤት ህግ ላይ። ይሄ ነው ኢየሱስ ማለት፣ ይህንን ነው አምላክ የሚለኝ፣ ይህን ወንድ ልጅ ማለት ነው። በጣም ለሶስተኛ ጊዜ ዘጋው። ይሄ ማፈሪያ ነው። ከኔ ጋር ይነጋገር ብላችሁ የምትሉት ተናገር እውነቱን ብዬ ስል ዝም ብሎ ለመቅጠፍ አይደለም እዚህ የመጣሁት። በጽድቅ ትናገራለህ። መዋሸት መቀላመድ የሚባል ነገር የለም። ሁለተኛ የኦርቶዶክሳውያን ተከራካሪዎች የሞራል ብቃት የላችሁም። ልደተ ቃል ከኔ ጋር ልታወራ ከፈለግ ኦስማንን አደባባይ ቅርታ መጠየቅ አለብህ። አንደኛ። ሁለተኛ በባለፈው የጀመርካት መስከረም ወር ላይ ጉራን ስትቸረችር ከኔ ጋራ ነገረ መስቀሉ ላይ አወራለሁ ብለህ ያልካትን መተህ ከዛ ትጀምራለህ። ከዛ በኋላ ነገረ ድህነት ላይ እንሄዳለን ማለት ነው። መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው ብለህ ያልከውን እንዴት እንደዳንክበት ትነግረናለህ። ነገረ መስቀሉን ታነሳለህ ማለት ነው። ባለፈው እንደ ቋንጣ ያንጠለጠልከው እችን እውነት ታረጋታለህ እኔ ጋ።
በንግሥት እሌኒ ዘመነ መንግስት በኢየሩሳሌም ተቆፍሮ በጭስ ፈልጋ አገኘችው ብላት እሷን ተረት እውነት ታደርግልኛለህ? እኔ ፊት መድኃኒዓለም ክርስቶስ ምስክሬ። እኔ ፊት እውነት ታደርጋታለህ? በጭስ ፈልጋ አገኘችው የተባለችው እሌኒ የተባለችው እናትህ ሮማዊቷ የቆስጠንጢኖስ እናት ፈልጋ አይሁዳውያኑን ሁሉ ጨፍጭፋ የእስራኤልን ህዝብ ማለት ነው። ከዛ እኮ እዛው መጽሐፍ ላይ እኮ ተላልሰህ ትጸድቃለህ ብሎ ይልሃል። ሌላው ለጊዜው ይቆየኝ ይላል። ሌላው ለጊዜው ይቆየኝ ለጊዜው። በመጀመሪያ ኦስማንን ይቅርታ መጠየቅ አለብህ። አንተ እውነቱን ነው። በምን የሞራል ልዕልና ከኔ ጋር ልታወራ ደግሞ ልታሷሽ ፈልገህ የሆነ ድራማ ሊሰራ ነበር። ዮኒ ማኛም ነቃበት። ከዛ እኔ ልክ ላነብስል አይታችሁ ከሆነ ወደ መጨረሻ አካባቢ ላይ ላነብስል ቀሲስ ዲበኩሉም ቅዳሴ ተናግሮ ካበቃ በኋላ ቅዳሴ አድሬ ያለውን ወደ ቤቴ ልሄድ ነው አለ። ምክንያቱስ እኔ ቀጥዬ ላነብ ነዋ። ኤርሚ አቤት። እዚህ ላይ ከተነጋገራችሁ በኋላ ከፍቶ ነበር አይደል? ልደት ላሳየ ነው አሳየው። እኔ ላኩልህን ቀሲስ ያሉትን ነው እንድታሳይ የምፈልግ። ስለሱ ተው፣ ስለ ልደት እሱ ተው፣ ያለቀለት ነው። ግን ቄስ ተብዬው ትልቅ ሰው ነኝ ብለው የተናገሩትን ተመልከት። እዛ ላይ እሺ ቴንክ ዩ ትየው። እዚህ ጋር ይሄኛው ደግሞ ምን አለ? ቅዳሴ ያለብኝ ነገ አለ። ምን የት ታውቅና ቅዳሴ አንተ ታውቃለህ እንዴ? ተሰጦ እንኳን በአግባቡ ትመልሳለህ እንዴ? ቅዳሴ ነገ አለብኝ አላለ? ማህሌት ልታድር ነው ወይስ ኪዳን ልትቆም ነው ወይስ ሰዓታት ልትቆም ነው? ቅዳሴ አለብኝ አለ ነገ። ከዛ ወጥቶ ቤት ከፈተ። ዮኒ ማኛ በአናተ ነው የምተክለው ብለው አወረደው ሲለፋለፍ ማለት ነው። ከዛ እዚህ መጥቶ ምን እንደሚል ስሙልኝ። በግልጽ ውይይቱን እንደማይቀበለኝ ያሳየኝ በግልጽ ነው። በግልጽ እንዳያቸው በገድላት ድርሳናት ልወያየ በየ እድሉ ሰጥቼው ምን አለ? የመጨረሻ ምክንያት ሲያቀርብ ይህ ፈሪ ቤተክርስቲያን ተጽናና ቤተክርስቲያን አፍ ማላቀቅ አይደለም። ፈሪ ነህ፣ ፈሪ ተርመዝመዝ እዛው ውስጥ ለውስጥ። ልደትዬ ይገባኛል። በጣም የደረሰብህ ሐዘን በጣም ከባድ ነው። እንግዲህ አንዳንዴ በሰው ልጆች ላይ እንደዚህ አይነት ነገር ይመጣል እና ቻለው። ሁሌም ማነሳው እኔ በተወለድኩበት አካባቢ ኖሮ የነበሩ መርጌታ ተክለአብ የሚባሉ ሰው ነበሩ። የሸዋ ሰው ናቸውና ሚስታቸው አይነ ስውር ነበረች። ግን እንደ አይነ ስውርነቷ አይደለም፣ ምላሷ ግን ምላሰ ረጅሙ አይነት ነገር ናት። ስትወጣ ስትገባ በነገር ትጠዘጥዛቸዋለች እና እንደ አይነ ስውርነቷም አትከበርም። እና ብዙ ጊዜ ታግሰው ከዕለታት አንድ ቀን በነጎር ተንኮል ስታደርጋቸው በያዙት መቋሚያ እርግብግቢቷን ይሏታል። ቀጭ ሲያደርጓት ደሟ ፊን ብሎ ወጣ እና ዋያለች። እሪ ጮች በጮ ማንም ይመጣ የለም። ትጮኻለች፣ ማንም ይመጣ። እሪ በከንቱ ሆነ እና በዚህ ጊዜ ምናሉ መርጌታ ተክለአብ ምንም ጎረቤት ሊመጣ አልቻለም እና እንግዲህ አንዴ ሆኗል ነገሩ፣ ዝም በይ ብሎ አሏታሉ። ራሳቸው ሊያጽናኑ ገባና ልልትሻ እንግዲህ አንዴ ሆኗል እንግዲህ መድኃኒዓለም መጽናናቱን ይላክልህ። በእውነት ለአንተና ለጓደኞች ሁሉ የመጽናናት ዘመን ትሆንላችሁ ዘንድ በጸሎታችን እናስባችኋል። አንተ እዛ ወጥመድ ውስጥ እንገባልህ ነበር የፈለግከው አይደል? እዛ ወጥመድ ውስጥ ምንድነው ወጥመድህ? ሚዩት ልታረግ፣ የኔን ፓርት እንዳይሰማ እንደ ኦስማን ልታረግ በኮስት አልክ። ይኸውልህ ውሃ ጠብሼ ጠጣው። የአርሲ አራዳ ነኝ። ዝም ብዬ ገሪባ ነገር እንዳልመስልህ የብርሃን ልጅ ነኝ እያልኩ ነው። ልትሄድባት የነበረውን አካሄድ በደንብ ነቅቼብሃለሁ። ከዛ እንዳልሆነ ለሲያቅ ወደ ስድብ ገባ። ወይ እንደ ወንዶቹ ገብታ አትወያይ። ፈሪ ሚዩት ያደርገኛል። ምን ያደርገኛል? የፈሪ ዱላ እዚሁ እነ ሜሎስ እነ ኤፍሬም በከበውኝ አንተ ቤት ወጥቼ ያያለ ወንድ
ያልከውን እናትህ ከወለደችህ መጽሐፍ ቅዱስ እገልጣለሁ ምትል ከሆነ ግባ፣ በኩህ ውስጥ ጠብቀሃለሁ። ግባ። በኮንቴነር ጭነህ መምጣት ትችላለህ። ገድል በኮንቴነር ቁጭ ገድልን አይደለም የሚባለው ልደትዬ፣ አስተካክለም። አሁንም ገድላችንን ነው ማለት አለ። በእኛ እኔ እኮ ጴንጤ ነኝ። ምን ገድል አለኝ? የኔ ያለኝ ገድል አንድ ገድል ነው። ይኸው ዓለም ይወቅልኝ። ይኸው ገድለ ኢየሱስ፣ ገድለ እግዚአብሔር በቅዱሳን ነቢያት በሐዋርያት የተሰራ ገድለ እግዚአብሔር አንድ ይኸው አለኝ። በቃ ገድላችሁን ትላለህ እንዴ? የራስ ገድላችንን ጭነኸውና ነው ማለት ያለብህ። ግድ የለም እሱ አዝየውም ልምጣ ጭኛውም ልምጣ ወቱ ይለይ ነበር። ወይት በግልጽ ነገር የለም። ማሽሙርሙር ምናምን ነገር አያስፈልግም። ፊት ለፊት መናገር ያለብን ፊት ለፊት እናገራል። ቢያስወጣ ባያስወጣ ከቤተ ደፍረህ አገባም። አንተ አላቅህም እንዴ? ጥግ ድረስ ነው ማቀህ። መቼም ክርስቲያኖች ፊት መተህ አትወያይ። አንተ ያኛው ዮናስ ተብዬው ስርዓትህን አድርግ። ኦርቶዶክስን ለፖለቲካ መነገጃ ማድረግ አትችልም። እዛ ገብታችሁ የምታወሩም ሰዎች ጥንቃቄ እያደረጋችሁ አውሩ። ስንደፈር አታስደፍሩ። መቅለስለስ አያስፈልግም። መቅለስለስ አያስፈልግም። ምን ያደረግን? አያበላን፣ አያጠጣን። ኦርቶዶክስ እሱ እኛ ስለደገፈና ዝቅ ስላደረገን ከፍ አትል ዝቅ አትል። ኦርቶዶክስ ኦርቶዶክስ ነው። አቋሟ አቋም ነው። ትምህርቷ ትምህርት ነው። እሱ ስለደገፈን ስላልደገፈን የሚቀየር የሚለውጥ ምንም ነገር የለም። ማሽሙርሙር ምናምን ነገር አያስፈልግም። ፊት ለፊት መናገር ያለብን ፊት ለፊት እናገራል። ቢያስወጣ ባያስወጣ ከቤተክርስቲያን አይደለም ያባረረ፣ ከእሱ ቤት ነው እንጂ የምትወርደው። ከገስት ቢያባረረ ከቤተክርስቲያን አትባረር። ወይ ደግሞ ከሆነ ቦታ የምትበላበት የምትጠጣበትን አይዘጋብህ። በስነስርዓት መናገር ነው መናገር ያለብን በስነስርዓት። ሲቻለን በፍጹም አያስፈልግም። እኔ ከፈለጉ ወጥቼ ጎላቢያን ከፍታለሁ። 2000 ሰው መጥቶ ይሰማኛል። እንደዚህ አይነት ነገር አያስፈልግም። እኔ ከመጀመሪያም ጀምሮ አላማው ስለገባኝ ነው። ልክ ሲጫነን አፋፉንም ብለው እኛ ጋር ሲሆን እንዲህ ነው ኢየሱስን ብትሰብክማ ቤተክርስቲያኒቷ ምናምን እያለና ጸጠው እየልሰማው ነው ቤተክርስቲያኒን ሲያንቋሸሽ እንደዚህ አይነት ቀልድ የለም። ኤርሚያስ ተብዬው ሁለተኛ እዚህ ወጣ ገርል እንደዚህ ወጥቶ ስትል ልንሰማ አልፈልግም። የመጨረሻ አማራጭ በገርላትና ድርሳናት እኔ ለተጠቃ እወያይሃለሁ ብዬ ይኸው በጎህ ውስጥ ግባ። እኔም በራሴ ቤት አንተን በራሴ ቤት። እኔ ክርስቶስ አይለመነኛ አንተን አይ መሀል ላይ የለም። ታየ እኮ ለዓለም አደባባይ ላይ አሰጣሁልህ እኮ ቪዲዮ ሆነ አውጥቼ ምንድነው ምን በየቦታው ይማማላል ይባላል። አሁን መሀላ መድኃኒዓለም አይለመነኝ ጉሮሮዬን ይነቀው ሚካኤል በጠረባ ይጣለኝ የሚባል ነገር የለም። እንዴት አይነት አጭበርባሪ ሰው እንደሆን ከእስላሙ ላይ እንዴት የተሰራውን ድራማ አውጥቼ በዚህ የሞራል ልዕልና ነው ከኔ ከጴንጤው ጋር ልታወራ የምትመጣው ማለት ነው። እና አይዞ ልደትዬ እንግዲህ አንዴ ሆነዋል ብለው እንዳሉት መርጌታ ተክላ አንዴ ሆነዋል። ምን ታደረገው? አንዴ ሆነዋል። የውርደታችሁን ካባ እየተከናነባችሁት ነው። ጴንጤ ላይ ለዘላለም ስትሳደቡ ነበራችሁ። አሁን ቀን ተቀየረባችኋል። አንድ እረኛ እግዚአብሔር ፈቶ ለቀቀባችሁ ላያችሁ ላይ እና ቁም ስቅል ይጠፋ ጀመር። አፋፉን መለው ትላለህ። ለዚህ ነበር ታዲያ አላስወራ ስትለኝ የነበረው ወዴት እንደሚሄድ ስለማቅ ምናምን ነገር ብለህ ገና መጽሐፍ ቅዱስ አንከፍት መጽሐፍ ቅዱስ ማብን ከፍት ማንሽ እንትን ሲ በቀዝቃዛ በረዶ ማን ነው ትንሽ ውሃ ጭንቅላቴ ላይ እርግብግቢቴ ላይ አድርጊ ይበለልትን ማለት ነው። ምንድን ነው አልገባኝም። ምንድን ነው እሱ? ለምደው የሚያጠፋብኝ የኔ የሆነው ትክክል። እኔ ላኩልህ በዋትሳፕ ድርሳናት እኔ ለተጠቃ እወያይሃለሁ ብዬ ይኸው በጎህ ውስጥ ግባ። እኔም በራሴ ቤት አንተን በራሴ ቤት። እኔ ክርስቶስ አይለመነኛም። አንተን ሚውት ካደረግኩ በውይይቱ ፈሪ ቦቆ ሰላም ነው እንደማች
ዲያቆን ቪዲዮ አከፍችሽ እንዴት እከፍታለሁ ማለት ነገሩ ወደ ትንሽ እንዳይዞር ስላሰገው ትንሽ እያልኩ በቅርብ ያለው አንተ ነህ። አንዱም ይሄ ነው ፈለገ መሐመድ የሚባል ማለት ነው። አትናቴዎስ አልለው መጽሐፍ ቅዱስን 66ቱ መጽሐፍ ቅዱስ የቆሸሸ የረከሰ መጽሐፍ ነው ብሏል። ይሄ አንድ የጠገበ ማለት ነው። 4 ጊዜ ቤቱ ገብቼ ምንድነው ከውስጥ ጥሪ ምንድነው የዲቤት ጥሪ አቅርቤለት አንዱንም አልቀበልም አለ። እስላሞች ቤት ገብቶ አንዴ ስለ ታቦት ሲያወራ ተከታትየው ሄድኩኝ። እዛ ሲሄድ እኔን ሲያይ ዘሎ ወጣ። መድኃኔ ዓለም ክርስቶስ ምስክሬ። ኤርሚያስ ተብሎ ሲወራ ራሱ አካባቢው ላይ ከተወራ ደንብረ እንድትሮጥ ነው ማድረግህ። 4 ጊዜ ጥሪ አቅርቤለታለሁ ቤቱ ገብቼ። መጨረሻ ላይ ሂዱና ስደቡት አለ። ሂዱና ስደቡት ብሎ ቪዲዮ ሁሉ ላክ። እስላሞቹ ቤት ስለ ታቦት ስታወራ ለምንድን ነው ዘለ የወጣው? ለመጀመሪያ ጊዜ እስላሞች ቤት ስገባ ሲኦልም ቢሆን እገባለሁ አልኩ እናንተን ለማዳን። ቱር ብሎ ወጣ። እኛ ታቦታችን በዚህ ወጥቶ በዚህ ገብቶ ከሙሴ የተቀበልነው በዛ ወጥቶ በዚህ ገብቶ ሲል እየተነጋገረ ነው ብለው ሲሉኝ ዘልዬ እስላሞች ቤት ያቀኛል። በዚሁ አካውንት የገባሁኝ ተቀበለኝ። እኔን ሲያይ ዘሎ ወጣ። መድኃኔ ዓለም ክርስቶስ አንድ ቀን ባገናኘኝ ስለቴን ሻማ አይደለም ማገባው አንተኑ አስገባህለው ማለት ነው ወደ ጌታ ጋር። ደፋሮች ደግሞ አሁን በየቲክቶኩ በየሶሻል ሚዲያ ያወራሉ። እሺ ክርስቶፎረስ ቃል ታሰማለን። እዛም ድሩን አግኝተህ አልተናገርክም ነበር። ይሄማ የዘወሬ ነው ያርግልናል። ሰኒ ይሄማ የክርስቶፎረስ የሚባል አንዱ እሱ ቤት አሳልፈው ቀሲስ የመጡበት አለ እዚሁ ቪዲዮ ላይ እንዳይሰማ እንዳደረሰ ሰውዬ ነው። ሚዩት ዲህ በኩል በስ ትመለከቱታለ። ሚዩት አያደርግም። ተው ያይበሉ በየገባችሁበት እረፍት እንድትነሱት ነው ፈልገው እረፍት እንድትነሱት ምን እና ሚወያይ ከሆነ አሁንም በሩ ክፍት ነው። ሚዩት ያደርገኛል ሰበብ ነው። አላደርግህም ፍጥጥ ብዬ ነው ብነግርህ። በዚህ ቢያበቃ ጥሩ ነበር። ሁላችሁም ወደ የቤታችን ትሄዱ ነበር። ሚዩት ላይ ነው ያቆል ሚዩት ነህ። በዚህ ቢያበቃ ጥሩ ነበር። ሁላችሁ ወደ ቤታችሁ ትሄዱ ነበር። ፍጥጥ ብዬ ነው ብነግርህ። እንተኛ በቃ እንዝጋ። ሰላም ደሩ ላይ ዲያቆን ሁላችሁንም ወዳችኋለሁ፣ አመሰግናለሁ። ሰላም እግዚአብሔር ሁላችሁ ጋር ሰላም ደርሽ። ሚዩት አያደርግህም በሉት። እሺ ኤርሚያስን ባያችሁት ቁጥር ልደት ሚዩት አያደርግህም። ተወያይ። ልደት ሚዩት አያደርግ። አይ ምን ታየ እኮ ታየ። የምን መማል መገዘት ነው? እመቤቴ ትድፋኝ፣ አርሴማ ተዘቅዝቀኝ፣ ተክለ ሃይማኖት በቴስታ ይበለኝ የሚባል እንደዚህ አይነት ምንድን ነው መሀል ላይ የለም። አየንህ እኮ አየንህ። እስላሙ ላይ እንደዛ ያደረግ ገድል ሲከፈትብህ እንደዛ ያደረግ እኔማ ከሱ የባሰው ነበር ማመጣባልኩ። ከስንክሳር ከታምር ከገድል ከድርሳን ከዚቅ ከሃይማኖት አበው አጣድፍ ነበር አልኩ። አጣድፍ አተት እንደገባበት ሰው ማለት ነው። አውቶማቲክ ላይ ነበር ማድረገው። ጌታ እግዚአብሔር ምስክሬ፣ አውቶማቲክ ላይ አንዱን ሳትመልስ አንዱን እጥድብሃለሁ፣ አንዱን ሳትመልስ አንዱን እጭንብሃለሁ። ሁለተኛ ቲክቶክ የሚባል ምርር ብሎህ እንዳስቆሮቱ ይሁዳ አንገትህን አንቀህ እንዳትገል እንጂ እንደዛ ነበር ማድረግህ። አንድ መጽሐፍ ስለገለጠብህ ድርሳነ መድኃኔዓለም ይሄን ስለገለጠብህ አይደል እንደሚዩት ያርከው። እኔማ ታዲያ ይሄንን እንትን ጉድ ሁሉ ስዘረግፍብህ ምን ልታደርገኝ? ቦምብ ቢኖር ራሱ ተወረውርብኛል መቼም። እሺ ኦኬ። ሚዩት ያደርገኛል ሰበብ ነው።
አላደርግህም። ፍትት ብዬ ነው የምነግርህ። በዚህ ቢያበቃ ጥሩ ነበር። ሁላችሁም ወደ የቤታችሁ ትሄዱ ነበር። ሚዩት ላይ ነው ዲያቆን፣ ሚዩት ነህ። በዚህ ቢያበቃ ጥሩ ነበር። ሁላችሁ ወደ ቤታችሁ ትሄዱ ነበር። ፍትት ብዬ ነው የምነግርህ። እንተኛ፣ በቃ እንዝጋ። ከዚህ ውጭ ምን አማራጭ አለ? ሰላም ደሩ ላይ ዲያቆን፣ ሁላችሁም ወዳችኋለሁ፣ አመሰግናለሁ። ሰላም እግዚአብሔር ሁላችሁ ጋር። ሰላም ደርሽ ሚዩት አያደርግህም በሉት። እሺ ኤርሚያስን ባያችሁ አላምንም። ሚዩት አያደርግህም፣ ተወያይ። ሚዩት አያደርግህም፣ ተወያይ። ልደት ሚዩት አያደርግህም በሉት። በየላይቡ እየገባችሁ ሁላችሁም አሳይመንት ነው። ልደት ሚዩት አያደርግህም፣ ተወያይ። ልደት ሚዩት አያደርግህም፣ ተወያይ በሉት። በየገባችሁበት እረፍት እንድትነሱት ነው ፈልግ። እረፍት እንድትነሱት ቀሲስ ዲ በኩል በስተመጨረሻ ልውጣ ስለ አንድ ቁጥር ጻፉልኝ። እርስዎ ጋር በዚህ ሰዓት ከቀኑ 10 ሰዓት ነው፣ 4 ሰዓት ከሩብ እኛ ጋር ደግሞ ቢሆንም አባት ከመጡ ግዴታ በቢጫ ነው የገባችሁት ሁለታቸውም፣ የተጽዕኖ ፈጣሪውም አንተም እኔም ቢጫ ቀይሬ ነው የመጣሁኝ። የክርስቶፎሮስም ቢጫ ነው። ያው ዛሬ የፈለገ ናት። ይህን ዲዛይን የሰራችልን ቤዛ ትባላለች። ቆንጆ አድርጋ ያለበሰችኝ እሷ ናት። ቪዲዮም ትለቃለች፣ ትመለከቱታላችሁ ክርስቲያኖች። ማስታወቂያውን ግን ቤዛ የለም እኔ ነኝ የሰራሁላት። እንዴ ልደት ከኢየሱስ ውጭ ቤዛ የለም የተረካ ቤዛ ስም ማብራራት አለብህ። እህት ቤዛ ናት እንግዲህ እና እግዚአብሔር ይባርክ ሁላችሁንም። አይ እየወጣችሁ ከሆነ ምንም ችግር የለውም። ግን አይ ዶንት ኖ የት ላይ እንደጀመራችሁት አላውቅም። እኔ ከቤተክርስቲያን እየተመለስኩኝ መንገድ ላይ ነው የሰማሁትና ጥሩ ውይይት አድርጋችኋል። በተለይ ልደት ስትናገር ብዙም አልሰማሁህም። የሆነ ሆኖ ግን አጀንዳውን ያው የሰጡን እነማን እንደሆኑ ስለምናውቅ እንደው እንትን ማለትም አስፈላጊ አይደለም። የሆነ ሆኖ ግን ተብራርቷል በደንብ። ይሄ መነሳቱ አንዳንድ አከራካሪ የሚመስሉ ፕሮቴስታንት እንደሚታወቀው የሚያደርገው ምንድን ነው? ማደናበር ነው፣ ማደናገር ነው። ትምህርት የላቸውም፣ መሰረት የላቸውም። ማሳሳት እና ሰውን ያለ እምነት ማስቀረት ፓጋን። መጨረሻ ላይ በነገራችን ላይ አማኝ መሆን ማድረግ አይደለም። ፕሮቴስታንቱ ፈልገው አማኝ ማድረግ ሳይሆን ያለ እምነት ማስቀረት ነው። ማስረጃ አለን። አውሮፓን ብትመለከቱ የደረሰበት ሐዘን በጣም ከባድ ነው። ቀሲስ ይገባኛል። የአንዳንዴ እንደዚህ አይነት ነገር ይገጥማል እና በትልቅ ሐዘን በትልቅ ስብራት ያፈራችሁበት፣ የተዋረዳችሁበት፣ የተሸማቀቃችሁበት ቀን ነው። ቄስ ሆነ ቅዳሴ አድሬ ነው አለ። እሱ ካወራ በኋላ እኔ ቁጭ ብዬ ሰምቼው እኔ ላወራ ስል እዚህ ጋር አቁመዋለሁ። ዮናስን አይታችሁ ከሆነ እሱም ቪዲዮ ሙሉን አምጡልኝ። ዮናስን እዚህ ጋር አቁሙ፣ ኤርሚያስን እንዳልናገር ማለት ሜሎስ ተናግሯል። እኔ መጨረሻ ተናግር ያለው በእኔ ንግግር ይብቃ አለ። ይሄ ማፈሪያ የሆነ ቄስ ማለት ነው። ማፈሪያ። እኔ እንደናንተው ክህነትን ስለነበረኝ እናንተን ለመገሰጽ ምንም አላንስም እና ምን አለ ረጅም ሰዓት ቁጭ ብዬ ሜሎስ ተናግሯል። እኔም ደግሞ ተናግራለሁ። አሁን በእኔ ይብቃ ማነው ኤርሚያስ አይናገር ነው። አይሆንም አላ ዮኒ፣ አይሆንም አለ። ጌታ ይባርከው። አይሆንም። ኤርሚያስም ይናገራል። ረጅም ሰዓት ነው ቁጭ ያለው። ኤርሚያስም ይናገራል እና ሜሎስ ተናገር ተባለ። ደብተራውን አስገባኑ። ኤርሚያስ ሜሎስ ጀመረው። መሃል ስድብ ተሳደበ። ፕሮቴስታንት ምናምን ነገር በቶ ሉተር በዛ በቶ እንትን ብሎ ካልቪን በዚህ ብሎ ሙሉ ወንጌል እንደዚህ ብላ ቃለ ሕይወት እንደዚህ ብላ ጉዳይ አይደለም። እኔ የፈለግከውን አውራ። ለእሱ ላወራው ስድብ መልስ የምሰጥ መስሎት እኔም ፕሮቮክ አድርጎ ለእሱ ጥያቄ ያልሆነ ነገር እንድናገር ለማድረግ መስሎት ኤርሚሻ ምን ሞኝ ነው። ሜሎስ በጽሁፍ የተደገፈ ነገር ያቀረበ። በጣም የሚገርመው ተመካክረን እንኳን አልነበር የሚገባ ነው። ከዛ እሱ ሲጨርስ ቄሱ አወራና ካበቃ በኋላ የኔ 9 ደቂቃ ሲሰጠኝ አውቶማቲክ ታምረ ማርያም፣ ነገረ ማርያም፣ መልካ ስዕል፣ መልካ ፍልሰታ፣ ሰላም ህማማት እያንዳንዱን አውጥቼ ሳሰጣ አይን ፍጥጥ፣ ጥርስ ግጥጥ። አንድ አልመለሰም። አንድ ወጥቶ እዚህ ጋር መጥቶ ኤርሚያስ የጠቀሳቸው በግዕዝም በምንም በአማርኛም የጠቀሳቸው ስህተት ነው አላለም። ምክንያቱስ ካሜራ እየከፈትኩ መጽሐፍቶቹ እዚሁ ስላሉ ማለት ነው። ያው እዚህ ጋር እንደዚህ ይላል፣ እዚህም ጋር እንደዚህ ይላል።
ማርያምን ቤዛዊተ ኩሉ ዓለም ብሎ የሚለው ለኃጢአተኞች ሰዎች ስለሞተች ነው እንጂ እናቱ ስለሆነች አይደለም። እና ቀሲስዬ እንግዲህ አንዳንዴ እንደዚህ ይሆናልና እግዚአብሔር መጽናናት ይላክሎት፣ መቼም አፈሩን ገለባ ያርግሎት ብዬ አልልም። በህይወት ስላሉ ማለት ነው። ግን የሞት ያህል ነው የዛን ቀን የተቀጠቀጣችሁት። ወይት ለምን ደው ሰው የምታስገቡት አሁን በዚህ ሰዓት ላይ ወገኖች? እንዴ ምን ሆነ ነው ድምፁ ታፈነ? እሺ ክርስቶስ አራሳን የሚሰራ ቪዲዮ አይደለም የላክሽልኝ። እሺ ማለት ፈሪ ኤርሚ እኔ የሰደድኩትን መጨረሻ ላይ እዛ ላይ አለ እዚህ ቀሲስ ይሄ የለም። ይሄ አውሮፓን ብትመለከቱት ፓጋኖች ነው የሞሉት። ልጁ ጴንጤ የሆነ በማይታይበት ድረስ ደርሷል ማለት ነው። ባለፈው መለኮታዊ ነገር ይህን ልታሰሚ ነው ሰኒ ይህን የላክሽልኝ መክሰስ አባዜ የተጠናወተው ማለት ነው። እኔ የረባ ነገር ቼክ ላድርገው። ቆይ ምን ዘመናችን እኛን አለ የድመት ስጋ ነው ስትበሉ ስታበሉ የምትኖሩት እያሉ በእግዚአብሔር ሕዝብ ላይ ሲዋሹ የነበሩ ምን ሊል ነው አሁን? እኔ እኮ እንደው ድንገት የተናገረው ነገር ካለ ብዬ በሚል ነው። ኤንዌይ ስለዚህ እንደነኛ አይነት ሰዎች አሁን ዘመኑ የእውቀት ዘመን ነው። ቀርበ የምትነጋገር ከሆነ በእውቀት ድራማ ሊሰራ ፈልጎ ነበር፣ ግን ድራማውን ነቃሁበት። የዛን ቀን እንኳን ቁጭ ብያየሁት ያንን ፕሮግራም ማለት ነው። ያንን መርሃ ግብር እንኳን ቁጭ ብዬ ተካፈልኩትኝ። እሺ ኦርቶዶክሳውያን ወንድሞች እናቶች መጽሐፍ ቅዱስ አንብቡ። የኔም የሆኑ የወንድሞቼ ወንጌላውያን አማኞች ምክራችን መጽሐፍ ቅዱስ አንብቡ። መነኩሴውን አባ ናትናኤልን ዛሬ ፓስተር እንዲሆን ሳይሆን ለእግዚአብሔር ልጅ ለኢየሱስ ክርስቶስ ለወንጌሉ እውነት ሲሸነፍ በእግዚአብሔር መንግስት ድኖ ደግሞም በዛ ላይ ደግሞ የሚያገለግልበትን ጸጋ ተቀብሎ ዛሬ በፓስተርነትም ያገለግላል በእግዚአብሔር መንግስት ውስጥ። ያሸነፈ ምንድን ነው ብዬ ብለው መጽሐፍ ቅዱስ ነው፣ የእግዚአብሔር ቃል። መሐመድ እስላሙን ብጠይቀው ከእስልምና ሃይማኖት ሶላት ከሚሰግድበት ምንድን ያሸነፈ ብዬ ብለው የክርስቶስ ፍቅር ነው። ኤርሚያስን ብጠይቀኝ እንደዚሁ በኦርቶዶክስ ቤተክርስቲያን በድቁና ስቀድስ የነበርኩ ምንድን ያሸነፈ ብለህ ብትለኝ የክርስቶስ ፍቅር ነው። የክርስቶስን ፍቅር ደግሞ አብራርተው መዳንን የሚገኝበትን ጥበብ ሊሰጡ የሚችሉት ቅዱሳት መጽሐፍት እነዚህ ናቸው። ናና ይህንን አንብብ። ሳሊ ለነ ቅድስት እያልክ ይህን ከምታነብ ቅድስት ወይ ለምኝልኝ ብለህ እንዳልክ አንተ ራስህ አትለምንም እንደ መጣ እዚህ መጋረጃው ተቀዶልሃል። የጥል ግድግዳ ፈርሷል በኢየሱስ ክርስቶስ ሞት። የምን ትሁት ለመምሰል ነው? እዚህ ሳሊ ለነ ቅድስት፣ ሳሊ ለነ ቅድስት፣ ቅድስት ሆይ ለምኝልን፣ ለምኝልን፣ ለምኝልን። እሺ ለምንላችኋለሁ ብላ እንኳን መልስ መልሳላችሁ አታውቅም ማርያም። ለምን? ስለማትሰማ። ግልጽ አይደለም እንዴ? ግልጽ ነው። ለምን? እለምንላችኋለሁ፣ እለምንልሻለሁ። እሺ ወለተ ስላሴ እለምንልሻለሁ ልጄ ብላሽ እኮ አታውቂም። ሳሊ ለነ ቅድስት፣ ሳሊ ለነ ቅድስት፣ ሳሊ ለነ ቅድስት፣ ሳሊ ለነ ቅድስት እንትና ካቶሊክ እንደምትለው ማለት ነው። ሴንት ሜሪ፣ ሴንት ሜሪ፣ ሜሪ 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 ማነህ ወዳጄ? የጌታን ስም የሚጠራ ይድናል ተብሎ የተጻፈው ኢየሱስ በልናና በእምነት ጥራው። እዚህ
ምክንያቱም በነቢያት መጽሐፍት በነቢዩ በኢዩኤል እንደተናገረ በመጨረሻው ዘመን ከመንፈስ ያፈሳለሁ ብሎ ባለበት ክፍል በተናገረበት በተለይ ከቁጥር 28 እና 29 አካባቢ ላይ ሄደ ስታይ የእግዚአብሔርን ስም የሚጠራ ይድናል ይላል። ያንን ከኢዩኤል ላይ የተናገረውን የትንቢት ቃል የእግዚአብሔር ሰው ሐዋርያው ቅዱስ ጳውሎስ በሮሜ መልኩ መጽሐፍ ምዕራፍ 10 ቁጥር 9 ጀምሮ ያለው ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ብሎ በሚልበት ክፍል ላይ ምን ይላል? አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው ካለ በኋላ የኢዩኤልን ትንቢት አምጥቶት የጌታን ስም የሚጠራ ይድናል ብሎ ጻፈ እና እዚህ ሜሪ 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 ካቶሊክ ጣብ የሚል ነገር የለም። ጣብ የሚል ነገር የለም። ብራዘር ሜሪ 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 ሴንት ሜሪ ጄሶ በውሃ በጥብጦ በቀጫጭን ሽቦ አስሮ እፍን ለፊቱ እኮ አስቀምጦ ማለት ነው። አይኗን እንደዚህ ቆርቁረው ከጄሶ አውጥተውላት አይን ጥቁር የሆነ ነገር እንደዚህ ለጥፍ አድርገውላት አይን የሚመስል ነገር ከዛ ደግሞ ከንፈሯ ላይ ደግሞ እዚህ ጋር እንደዚህ ቆርቁረው በመሮ ቀይ ቀለም ቀብተው ኪዳነ ምሕረት ናት ይሉሃል። እዚህ ጋር እንደዚህ ወገቡ አካባቢ ላይ አንገልብስ ነገር ቀይ ሰማያዊ ነገር ፈትል እንደዚህ ቁጭ አድርገው ከላይ ደግሞ ሻሿ እዚህ ግንባሩ አካባቢ ላይ ሻሿ ትንሽ ወደዛ ወደ ኋላ ሸርተት ብሏል። ምኑ የሆነው ነው ተብሎ ሲባል በኦርቶዶክስ ተዋሕዶ ቤተክርስቲያን የሰማሁት እሷ ኪዳነ ምሕረት ናት አሉ። ምን ሆነ ነው ተብሎ ሲባል ሻሿ ከዚህ ከግንባሯ ትንሽ የሸሸው ልጇ በቀራንዮ መስቀል ተሰቅሎ በነበረበት ሰዓት እሷ አልነበረችም ነበር አሉ። የት ሄዳ ነበር? አልሰማችም ነበርና ልጅሽ በመስቀል ላይ ሰቅለው ገደሉት ብለው ሲሏት እየሮጠች በምትመጣ ሰዓት ላይ ስትሮጥ ሻሹ ከላዋ ላይ ወደ ኋላ ተንሸራቶ ነው አላሉኝም? አንድ አባት እውነቶትና በጣም ልብ የሚነካ አንጠልጣይ ታሪክ ነው። ሻሹ እና ፀጉሯ ይታያል በዚህ በኩል ኪዳነ ምሕረት ተብሎ ማለት ነው። ስትሮጥ ወደ ቀራንዮ ስትሮጥ ሻሹ ወደ ኋላ እንትን አለባት እንትን አለ እና በዛ ሰዓት ላይ ፀጉሯን አዩት። ወዴት እየሄድን ነው ግን ወገኖች? ወገኖቼ ወዴት እየሄድን ነው ማለት ዓለም ወዴት እየሄደ ነው? አንዳንዶቻችሁማ ተስማምታችኋል እኮ አሁን ቃና ቲቪ አታዩም አሉ። እየከፈታችሁና አባ ገብረ ኪዳንን እያያችሁ ነው። እሳቸውን ሲያልቁ ዘበነ የሚባል ምርጥ ልብ አንጠልጣይ በቃ ቆንጅዬ ድራማዎችን የሚናገር ወዴት እየሄድን ነው? ምድሪቱ ላይ ያለ ትውልድ ወዴት እየሄደ ነው? እዚህ ጋር የዚች አይነቷ ማለት ነው። እዩት፣ ፈልጋችሁ እዩት። ሌላኛው ላይ ነው ያለው። እዚች አይነቷ እዚህ አካባቢ ፀጉሯ ይታያል እና ምን ሆነሽ ነው ተብላ ስትባል ወደ ቀራንዮ ስትሮጥ ሻሹ ትንሽ ወርታች ዘንጠላለና ፀጉሯ በዚህ በኩል ይወጣል። ፈልጌ ያሳያቸዋለሁ፣ ፖስት ትላቸዋለሁ። ወደ ቀራንዮ ስትሮጥ ነው ሻሹ ወልቆባት ፀጉሯ የሚታየው ብሎ የሚል ማለት ነው። እሺ መጽሐፍ ቅዱስ አንብቡ። የገላገለን የሁል ጊዜ ምክሬች ናት። ለእኔም የወንድሞቼም የእህቶቼም የወንጌሉን ቃል ቅረቡት፣ ያበራላችኋል። ቅረበው ወንድሜ እህቴ፣ ቅረቢው። እልሁን ተውና ናቅረብ ብራዘር። እኔ እነዚህን መጽሐፍቶች የምነካብህ እነዚህ መጽሐፍቶች ውስጥ ያለ ጉድ ያለ ውሸት አንተ እውነት ነው ብለህ ያዝከው ውሸት መሆኑን እያሳየን ይኸው ፓትርያርኩ እንኳን ጭምር ሳይቀሩ ምን አሉ? ጥራት ይጎላቸዋል አሉ። ጥራት ከጎደላቸው ንጹህ አይደሉም ማለት ነው።
እዚህ ጋር ግን ስትመጣ ጥራት ይጎለዋል አይባልም። ንጹህ ከብርና ከወርቅ ይልቅ 7 እጅ የነጠረ ነው የአምላክ የእግዚአብሔር ቃል። ስታነበው የኢየሱስ ክርስቶስን ታሪክ አምላክነቱን ፍጹም ሰው ሆኖ መወለዱን ለሰው ልጆች በደልና ኃጢአት ያሳየውን ፍቅር የተወደድንበት ትልቁ የእግዚአብሔር ፍቅር እዚህ ይብራራልሃል አልኩ። ማቴዎስ ሲጨርስ ማርቆስ ይቀበልሃል። የማርቆስን ሲጨርስ ቆይ ሉቃስ እኔም ደግሞ ልቀጥል አንዴ ስማኝ ይላል። የሉቃስን ሲቀጥል ደግሞ ዮሐንስ የሚባል ደግሞ ቆይ የለም ግድ የለም ወንድም ያንዴ እኔና አንዴ ጀምረ ነው አለ እኔንም አንብበኝ ይላል። ስታነበው እሱን ስጨርስ ወደ ሐዋርያት ሥራ ትሄዳለህ። ከዛ ጳውሎስ የሚባል ሐዋርያ ደግሞ ተቀብሎ በ12 መልእክታት ነፍስ ከስጋ አይደል የሚቀላቀለው። በቃ ነፍስህ የልዑል እግዚአብሔርን አሁን ግን በድቅድቅ ጨለማ ውስጥ ስላለ ምን ነገራችሁ ምን እንደሆነ አይገባችሁም። ታስተውሉ ዘንድ እግዚአብሔር መንፈስ ቅዱስ የሊዲያን ልብ እንደከፈተ በስፍራዎች ሁሉ ያሉ የወንጌል አማኞች ወንድሞቼና እህቶቼ በቅንነት እግዚአብሔርን ቃል ሲነግሯችሁ በቤት ውስጥ፣ በትራንስፖርት ቦታ፣ በሃይማኖት ቦታዎች፣ በሐዘን ቦታ፣ በደስታ በተባለ በሰርግ ቦታ የሚነግሯችሁን የእግዚአብሔርን ቃል ሰምታችሁ አስተውላችሁም ትድኑበት ዘንድ የሊዲያ ልብ የከፈተ ጌታ መንፈስ ቅዱስ ልባችሁን ከፍቶ ለሕይወት የሚሆን ንስሐን እንዲሰጣችሁ እናም ሕይወትና አለመጥፋትን ወደ ብርሃን ባወጣበት በጌታ ኢየሱስ ክርስቶስ አምናችሁ የኃጢአታችሁን ይቅርታ አግኝታችሁ ከዘላለም ጥፋት እንድትድኑ አይኖቻችሁን እንዲከፍት እኔም ክርስቲያን ወንድሞቼና እህቶቼ በዓለም ዙሪያ ያሉ ወንጌላውያን እንጸልይላችኋለን። እንወዳችኋለን። ልደተ ቃል እውነቴን ነው የምልህ እወድሃለሁ። የገባ እውነት አለ። ከዛሬ ስንት ዓመት በፊት ፊትን ስታሽ ነበር፣ በጣም ተጨንቀህ የገባችሁ እውነት አለ። በፍጹም ልትደፍኑት የማትችሉት እውነት፣ እሱም በቅዱሳት ሐዋርያትና በቅዱሳት ነቢያት የተሰበከ የእግዚአብሔር ልጅ የኢየሱስ ክርስቶስ የማዳን ወንጌል ነው። እግዚአብሔር ለዘላለም ስሙ ይባረክ። ተባረኩ። ረጅም ሰዓት ነው የቆየሁት። በዚሁ አበቃለሁኝ። ጸጋና ሰላም ከሁላችሁ ጋር ይሁን። እህትየው ሰላም የምትይ ከሆነ ሰላም በይና፣ አንቺ ብቻ ነሽ ድምፅሽን ያላሰማሽ። በዚህ እንጨርሳለን። እርሜ ሰላማቸው ይብዛ። አዎ በጣም አርፍጄ ነው የገባው ደሞዝ ላይ ስለሆንኩ ስላያቸው ደስ ብሎኛል። ውይይቱ በጣም የሚገርም ነው። ያው እውነት አንድ ነውና ወደ እውነቱ ኑ ተቀላቀሉ። ውሸት አታብዙ። ልደተ ቃል በጣም የራስክን ህዝብ ነው የምታሰደብ። በእውነት በውሸት በህዝብ በቃ 2000 3000 ሰው ተቀምጦ አንተ ብቻ በቃ እውቀት ያለ ትመስላለህ። እና እውነት ወንድሞች እውነቱን ይዛችሁ በቃ ነፍሳችሁን አድኑ ብለን ነው ያው ሁልጊዜ የምንናገረው። ወደኛ ተደበለቁ፣ በቃ የዘላለም ህይወትን አግኙ። እና ያሳፍራል በእውነት። እኔ ትናንት ስስቅ ነው ያልኩኝና ጌታ ይቅር ይበላቸው እላለሁ። እርምዬ አንተንም በእውነት ጌታ ይባርክህ፣ እንጸልይልሃለን። ሁልጊዜም ተባረክ እርሚ፣ ጌታ ይባርክህ። ተባረክ፣ ያብዛልሽ። ቴንኪ ወገኖች፣ ክርስቲያን ወንድሞቼ እና እህቶቼ በዓለም ዙሪያ ያላችሁ በቤተ ክርስቲያን በተለይ የምታገለግሉ በቤት ውስጥ ያላችሁ እናቶች፣ እህቶች፣ ታላላቆች፣ ታናናሾች በጌታ ፊት ስትንበረከኩ በዚህ ያለንን በዓለም ዙሪያ ያለን በቤተ ክርስቲያን ውስጥ የምናገለግል በጤናማ የአስተምሮት
አብያተ ክርስቲያናት ውስጥ ያለንን እዚህ ያሉ በሙሉ በቤተክርስቲያን ውስጥ በአንድም በተዘዋዋሪ መንገድ የሚያገለግሉ ናቸውና በጸሎታችሁ አስቡን። የቅዱሳን ጸሎት በስራው ኃይል ታደርጋለች ተብሎ እንደተጻፈ እና በጸሎታችሁ አስቡን። ይህንም እያደረጋችሁ እንዳለ አምናለሁ። ጸጋና ሰላም ከሁላችሁ ጋር ይሁን። ኢየሱስ ክርስቶስ ይወደናል። ተባረኩ። ሰላም ሁኑ።